ሄይ ጋይስ ከአንድ አመት በፊት የሆነ ሎካል ባንክ ውስጥ ኔትወርክ ኢንጂነር ሆኜ እየሰራው ነበር። ያን እየሰራ በነበርኩበት ሰዓት በጣም ነበር ቴንሽን በሆነ የነበረው። አይናው ሪሌቲቭሊ ከሌሎች መስሪያ ቤቶች የሚከፈለው ደሞዝ የተሻለ ነው፣ ስራው ደስ ይላል ሪሌቲቭሊ፣ ፕላስ ደግሞ የተለያዩ ጥቅማ ጥቅሞች አሉ። ነገር ግን ሁሌ የሚያሳስበኝ የነበረው ፊውቸሬ ነበረ። ምክንያቱም ሁሌ ኤምፕሎየር ሆኜ ልቀር ነው ወይ ቢያስብ ነበረ። ፕላስ ደግሞ ስለ ፊውቸር ሳስብ በጣም ነበር የሚጨናነቀው። ጄጋ የሆነ ገንዘብ የለም የራሴን ቢዝነስ ላውንች ማድረግ እንድችል በጣም ስጨናነቅ በነበርኩበት ሰዓት የተለያዩ ቪዲዮ ኮንቴንቶችን ኮንሱም ማድረግ ነበር ከኢንተርኔት ማለት ነው። ያኔ ይመጣልኝ ኢዚሊ መጀመር የምችለው ምን አይነት ቢዝነስ ነው ብዬ ሳስብ ሶሻል ሚዲያ ማርኬቲንግ ነበር። በዛ ሶሻል ሚዲያ ማርኬቲንግ ኦፖርቹኒቲ ከባንክ ወጥቼ ራሴን የሆነ አሁን ላይ ፉሊ ፍሌጅድ የሆነ የሶሻል ሚዲያ ማርኬቲንግ ኤጀንሲ ላውንች ማድረግ ችያለሁ። በዚህ ቪዲዮ ላይ እኔ ያኔ ኢምፕሊመንት አድርጊያቸው ፍሮም ዚሮ የራሴን የሆነ ሶሻል ሚዲያ ማርኬቲንግ ኤጀንሲ ላውንች ማድረግ እንድችል ያስቻሉኝን 5 ቤዚክ የሆኑ ስቴፖች ሼር አድርጋችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሶ የመጀመሪያው ሁሌም የራሳችን የሆነ ቢዝነስ ስፔሻሊ ደግሞ የኦንላይን ቢዝነስ ላውንች በምናደርግበት ጊዜ ሁሌም ፎከስ ማድረግ ያለብን መጀመሪያው ቤዚኩን መማሩ ላይ ነው፣ ስኪሉን ዴቨሎፕ ማድረጉ ላይ ነው። ምክንያቱም አፍተር ኦል የሆነ አዲስ ትራክ ውስጥ ነው የምንገባው። ያኔ እኔም ኖርማል ኔትወርክ ኢንጂነር ነበር። ኦልሬዲ ከሶሻል ሚዲያ ማርኬቲንግ ጋር ምንም አይነት ተዋወቀ። ኢቭን የሶሻል ሚዲያ አካውንቶች ያን ያክል የሉም፣ ፌስቡክ ብቻ ነበር የነበር። ስለዛ ሁሌም መጀመሪያ ላይ ወደ አዲስ ኢንዱስትሪ በመገባበት ጊዜ ቤዚኩን መማር መቻል አለብን። ሶሻል ሚዲያ ማርኬቲንግ ላይ ደግሞ ኦልሬዲ የፕላትፎርሙን መማር አለብን፣ እንዴት ነው እያንዳንዱ ሶሻል ሚዲያ ፕላትፎርም የሚሰራው፣ ፕላስ ደግሞ የማርኬቲንግ እውቀትም ስለሚያስፈልገን ሁለቱን መማር ግዴታ ነበር። እናንተም ሶሻል ሚዲያ ማርኬቲንግ ላይ ኢንተረስትድ ከሆናችሁ እና የራሳቸውን የሆነ የኦንላይን ቢዝነስ ላውንች ማድረግ የምትፈልጉ ከሆነ መጀመሪያ ላይ ፎከስ እንድታደርጉ ሪኮመንድ ማድረገው ቤዚኩን መማሩ ላይ። አሁን ላይ ደግሞ የግድ የሆነ ኮሌጅ ገብታችሁ ወይም ደግሞ ሃይሊ ኮስት የሆኑ ኮርሶችን ገዝታችሁ መማር ላይጠበቅባችሁ ይችላል። ፎር ፍሪ መማር የምትችሉባቸው ሳይቶች አሉ። ጎግል ፎር ፍሪ መማር ትችላችሁ። ከጎግል ላይ ሀብስወት አካዳሚ የሚባል አለ፣ ፕላስ ጎግል ካራጅ አለ። እነኚህ ሳይቶች ላይ ገብታችሁ ፎር ፍሪ ሶሻል ሚዲያ ማርኬቲንግን በ2 ወር በ3 ወር ውስጥ አድቫንስድ እንኳ ባትሆኑ ቤዚኩን መማር ትችላላችሁ። አይ ደግሞ ኦልሬዲ የተወሰነ ገንዘብ መክፈል እንችላለን ብላችሁ ካሰባችሁ ፔይድ የሆኑ ኮርሶችን ወስዳችሁ ኮምፓይልድ የሆነ እውቀት ይዛችሁ ቤዚኩን አድቫንስ ማድረግ ትችላላችሁ ማለት ነው። ሶ ስኪሉን ዴቨሎፕ ካደረጋችሁ በኋላ አኳየር እንዳደረጋችሁ እርግጠኛ ከሆናችሁ ሁለተኛው የሚሆነው ኦንላይን ላይ ወይ ማለት ሶሻል ሚዲያ ላይ የራሳችሁን ብራንድ ቢውልድ ማድረግ መቻል አለባችሁ። ምክንያቱም ስኪሉን ዴቨሎፕ እንዳደረጋችሁ የምትሸጡበት አሁን ላይ ትልቁ ፕላትፎርም ሶሻል ሚዲያ። በቃ እናንተ ኤክስፐርት መሆናችሁን ለማሳየት የተለያዩ ኮንቴንቶች ቫሉዌብል የሆኑ ኮንቴንቶችን ፎር ፍሪ ሶሻል ሚዲያ ላይ ፐብሊሽ በማድረግ ብራንዳችሁን ቢውል ካደረጋችሁ በኋላ በጣም ብዙ ሰዎች የእናንተን ስኪል ሪኮግናይዝ እያደረጉት ይመጣሉ ማለት ነው። ሪኮግናይዝ ስትደረጉ ራሳቸውን እየሸጣችሁ ነው፣ ብራንዳችሁን እየሸጣችሁ ነው። እዛ ኢንዱስትሪ ላይ እናንተ ኤክስፐርት እንደሆናችሁ ሰዎቹ ሪኮግናይዝ እያደረጉ ይመጣሉ ማለት ነው። ስለዚህ የግድ ዌብሳይት ላይ ያስፈልጋችሁ ይችላል። ሶሻል ሚዲያ ላይ ፎር ፍሪ የራሳችሁን ብራንድ ቢውልድ ማድረግ ትችላላችሁ ማለት ነው። ብራንዳችሁን ቢው ካረጋችሁ በኋላ ሶስተኛው ሰዎችን ወይ ነሰሰርሊ ክላይንት ሊሆኑ የሚችሉ ሰዎችን አፕሮች ማድረግ። መጀመሪያ አካባቢ እናንተ ያላችሁን ስኪል ፕሩፍ ማድረግ ስለሆነ ዋናው ፎከሳችሁ ኢቨን ፎር ፍሪ ብትሰሩ ችግር የለውም። ምክንያቱም እየተማራችሁ ነው ያላችሁት። አንድ ስኪል ደግሞ ከዚህ በፊትም እንደነገርኳችሁ ፕሩፍ ማድረግ የምትችሉት የሆነ ስለተማራችሁ ሰርቲፋይ ስለሆናችሁ አይደለም፣ ስትሰሩ ነው ፕሩፍ ማድረግ የምትችሉት። ስለዛ ፎር ፍሪ መጀመሪያ አካባቢ ልትሰሩላቸው የሚችሉ ሰዎችን አፕሮች ማድረግ። ከተቻለ ፋሚሊ ቢዝነስ ካላችሁ የፋሚሊ ቢዝነስ በደንብ እዛ ጋር መስራት፣ ካልተቻለ ደግሞ እዛው እናንተ አካባቢ ቢዝነስ ኦነርስ ካሉ እነሱን አፕሮች በማድረግ ለእነሱ ሰር ማድረግ። ያም ደግሞ ካልተቻለ ሶሻል ሚዲያ ላይ የተለያዩ ቢዝነስ ኦነርስን አፕሮች በማድረግ ዴም በማድረግ ስልክ በመደወል አፕሮች እያደረጋችሁ ለእነሱ ሰር በማድረግ ስኪላችሁን በትንሽ የገንዘብ ካልሆነ ደግሞ ኢቨን ፎር ፍሪ ለተወሰነ ለ2 ወር ለ3 ወር በደንብ ፕሩፍ ካረጋችሁት በጣም ሞር ተፈላጊ ትሆናላችሁ ማለት ነው። ይህን ካረጋችሁ ስኪላችሁን ፕሩፍ ካደረጋችሁ የምታውቁትን ነገር ለሰዎች ሰርቭ ማድረግ እንደምትችሉ ላይ የሰዎችን ፕሮብለም በሶሻል ሚዲያ ማርኬቲንግ አማካኝነት ሶልቭ ሰርቭ እንደምታረጉ እርግጠኛ ከሆናችሁ አራተኛው ቻርጅ ማድረግ ትጀምራላችሁ አሁን ላይ ማለት ነው። ቢኮዝ ፕሩፍ የተደረገ ስኪል አላችሁ። አሁን ላይ ስኪሉ እንዳላችሁ ቼክ አድርጋችኋል። ፕሮብለም ሶልቭ ማድረግ እንደምትችሉ እርግጠኛ ናችሁ። ለቢዝነስ ኦነር ፒች ማድረግ ትጀምራላችሁ ማለት ነው። ሰርቪሶቻችሁን ሶሻል ሚዲያ ማኔጅመንት ሊሆን ይችላል፣ ፔይድ አድ ሊሆን ይችላል፣ ኮንቴንት ክሬሽን፣ ኢንፍሉዌንሰር ማርኬቲንግ፣ ብዙ ሰርቪሶች አሉ ሶሻል ሚዲያ ማርኬቲንግ ውስጥ ማለት ነው። ከነኛ መጀመሪያ አካባቢ አንደኛውን በመምረጥ ለቢዝነስ ኦነር ፒች በማድረግ ሰርቭ ያደርጋችሁ ገንዘብ ሜክ ማድረግ ትችላላችሁ ማለት ነው። ቢግነር ከሆናችሁ በወር 5000 ብር 6000 ብር ቻርጅ ብታደርጉ ከእያንዳንዱ ክሊያንት
ኦልሬዲ በቂ ነው። ግን ኢንተርሚዲየት ከሆናችሁና በደንብ ትልቅ ነገሮችን መስራት እንደምትችሉ የማርኬቲንግ፣ የሴልስ በደንብ ፕሮፖዛል ክራፍት የማድረግ ብዙ ነው ኦልሬዲ ስኪሉ እንዳላችሁ ካወቃችሁ ደግሞ እስከ 10 ሺህ ብር እስከ 20 ሺህ ብር ቻርጅ ማድረግ የምትችሉበት ሜካኒዝም አለ ማለት ነው። ይህን ካረጋችሁ አምስተኛው ሁሌም ፍሪላንሰር ሆናችሁ መቅረት የለባችሁ። ፍሪላንሰር የምትሆኑት መጀመሪያ አካባቢ ነው እንጂ ስታርታፕ ገንዘብ ስለሌላችሁ ፕሩቭ የተደረገ ስኪል ስለሌላችሁ ነው እንጂ ፍሪላንሰር የምትሆኑት ላይፍ ሎንግ ፍሪላንሰር ሆናችሁ መቀጠል የለባችሁ። የሆነ ጊዜ ላይ የራሳችሁ የሆነ ኤጀንሲ ያስፈልጋችኋል። ቢዝነስ ኦነር መሆን መቻል አለባችሁ። እሱን ለመሆን ደግሞ ከፍሪላንሰር ወደ ኤጀንሲነት ስኬል ማድረግ አለባችሁ ቢዝነሳችሁ ማለት ነው። ስኬል ስታደረጉ ከፍሪላንሰር ወደ ኤጀንሲነት ስኬል ስታደረጉ አዲሽናል የሆኑ ኢምፕሎይስ ያስፈልጓቸዋል። ለምሳሌ ኮንቴንት ክሬተርስ ያስፈልጓቸዋል። ፔይድ አዶች ራን የሚያደርጉላችሁ፣ ሲኒማቶግራፈር፣ ቪዲዮ ኤዲተር ሊያስፈልጋችሁ ይችላል። እነኚህን ሰዎች ሀየር ማድረግ ትጀምራላችሁ ማለት ነው። ሀየር ስታደረጉ የግድ በየወሩ ደግሞ የምትከፍሏቸው ሰዎች ላያስፈልጓችሁ ይችላሉ። ምክንያቱም እኔም አሁን እያደረግኩ ያለሁት እያንዱ ለምሳሌ ቪዲዮግራፈርም ትስል ፕላስ ቪዲዮ ኤዲተርም ግራፊክስ ዲዛይነሮችም ምንድን ነው ኦልሬዲ ፕሮጀክት ሲኖር ፐር ፕሮጀክት ነው የምንነጋገረው። እናንተም የግድ ኢንሃውስ የሆኑ ተቀጥረው የሚሰሩ ኢምፕሎይስ ላያስፈልጓችሁ ይችላሉ። በቃ በፕሮጀክት እነጋገራላችሁ፣ ስራውን ታመጡታላችሁ፣ ዜን ለነሱ ከነሱ ጋር ኮላቦሬትሊ በመስራት ትችላላችሁ ማለት ነው። እነሱን ያገኛሉ፣ እናንተ ታገኛላችሁ። ዊን ዊን ይሆናል ማለት ነው። ስለዚህ ከፍሪላንሰርነት ብቻውን ከሚሰራ ኢንዲቪዥዋል ወደ ኤጀንሲ ኦነርነት ወደ ቢዝነስ ኦነርነት ማደግ ትችላላችሁ ማለት ነው። እነኝን አምስቱን ስትራቴጂዎች በትክክል ኢምፕሊመንት የምታደርጉ ከሆነ በአጭር ጊዜ ውስጥ ተማሪም ትሆኑ ትችላላችሁ። ፕላስ ደግሞ ተቀጥራችሁ የሆነ መስሪያ ቤት ውስጥ መሰሩም ሰዎች ሊሆኑ ትችላላችሁ። ወጣችሁ ከሳይድ ቢዝነስነት ወደ ፉል ታይም ቢዝነስ ማሳደግ ትችላላችሁ ማለት ነው። ሶ ለዛሬ ያለን ቆይታ ይህን ይመስላል። ኔክስት በሌላ ቪዲዮ እንገናኛለን። ቴንክ ዩ